ሰላም እንዴት አላችሁ? ውድ ኢትዮጵያውያን ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ ያለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣው ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችኋለሁ። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች፣ በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበት እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን ሁለት ቀን እንግዲህ ይሄ ሰውዬ በጣም ብዙ ሰው ተቆጥቶበታል። እውነት ነው። ለምን የፍቼን ማህበረሰብ ጠንቋይ ነው ሲል ነው ከሚያስተምርበት ቦታ ላይ እንትን ያለው። የፍቼ ህዝብ ደግሞ አንተ እንደምትለው አይደለም። እውነት ለመናገር አንዳንዴ ዝም ብላችሁ በቃ ስትቀበጣጥሩ ብዙ የምትሳሳቱ ስህተት ይሄ ነው። ገባችሁ? ዝም ብላችሁ አትቀበጣጥሩ ምንላችሁ በምክንያት ነው። ይመቻችሁ ፍቻዎች። ሰብስክራይብ፣ ላይክ፣ ሼር አይረሳ። ሌላ ደግሞ ላሰማችሁ። ስንት አመት ይሆንሻል አንቺ? 25 አመት 25? አዎ። አረ 25 እንዴ? 40 አይሆንሽም እንዴ? አይሆነኝም። ማርያምን 40 አመት ስማአሙል 40 አመትማ ቆሜ አልሄድም። እውነቴን ነው እኮ ቆሜ አልሄድም። እንዴት ብትለኝ በቃ በንዴት ምናምን ነው እንደነገርኩህ እንጂ 40 አመትማ ተሆነኝ አልሄድም። ወዲህም ቁጭ ነው የምለው። እና አሁን 25 አመትሽ ነው? 25 ነሽ አሁን? 25 አመትሽ ነው አሁን? 25 አመት ተዛ ይበልጠኝ ምን እንጃ። እኔ እንግዲህ አላውቀው እሱ ነው የሚያውቀው። እናንተ የዛሬውን እሴት ታውታላችሁ ዝም ብላችሁ ነው። በመጀመሪያ ደረጃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይሄን እንግዲህ ማለት እኔ አላቀም። ይሄን አመት እያየነ ያለው ነገር በጣም የሚደብር ነገር ነው። ለምን ካላችሁ በቲክቶክ አይዲያ የሌላቸው ሰዎች ትላልቅ ሰዎችን እያመጡ እቺ ብቻ አይደለችም ማለት ነው። አንዲት ደግሞ የአርሴናል ደጋፊ ያለች ማለት ነው። እናቶቻቸውን ለልመና የሚያዘጋጁ ወጣቶች ማየት በጣም ያሳፍራል። ገባችሁ? አንዳንዴ አይዲያ ከሌላችሁ አርፋችሁ ተቀመጡ እንጂ ትላልቅ ሴቶችን እያመጣችሁ በዚህ ደረጃ እንትን አትበሉ። ገባችሁ? በሁለተኛ ደረጃ ደግሞ ኮሜንት እያነበብኩ እንዳለ ስድብ ነው። አንተ አምጥተሃውን ይሄን ነገር ምንድነው የምታገኘው? ለፎሎና ለላይክ ራስ በራስ አይዲያ ይዛሃት መጣም እንዴ? ወጣት አይደለህም? በፈጣሪ ምንም እዚህ ጋር ቀለበት አያስፈልገን። ምን እና አንቺ መሀል ውስጥ ምን ማለት ቀለበት አያስፈልገን ማለት ምን ማለት ነው? ኪያ እንደዚህ ነገር ቀድሞ ተናግራችሁ የሆነ ነገር እኔ እኮ ሌላ ነገር መስሎኝ ኪያ በማርያም ስም ምን ብላችሁ ነው ያመጣችሁ? ሰርፕራይዝ ነው በቃ። ኪያ አይኔ ነኝ። ምንድን ነው የተፈጠረው? ኪያ አይኔ ነኝ። ምን ካልመጣ ነው የምትለው? ምንድን ነው ምን ተፈጥሮ ነው? ኪያ አይኔ ነኝ። ቃልኝ እኮ አባቴ ቃልኝ አባቴ ቃልኝ እኮ ይሄን እሺ
ደንግጠክ ነው እንደዚህ ማድረግ ይደንግጠክ ደንግጠክ በደንብ አዳምጪኝ ይኸውልሽ በቃ እዚህ ጋር ይኸውልሽ ይሄ ማድረግ ትክክል እኔ በሆነ አይንሽን ነው ምልልሽ የነበር ሰርፕራይዝ ምናምን ሲጀምርኛ ኢትዮጵያዊ አለመደብንም ያለመደብንን ነገር ለምንድን ነው እንትን የምታመጡት ሆዋ ጓደኛ ሲያፈቅር ኪስ ይመለከታል የጎደለብህ ቀን ቤቱ ይከተታል ሚስት ስታፈቅር ደምግባት ታያለች የረገፈ ለታትታ ትሄዳለች ዘመድም ሲያፈቅር ዝናን ተመልክቶ ጀርባውን ይሰጣል ቀን ሲጥላይቶ እናት ስታፈቅር እናት አለሚቱ የዘላለሚቱ ቂጣ በጥይሌ እስከ ምጣዲቱ በጠፍጣፋ ድንጋ ከተዘጋ በሩ እናት የት ይገኛል እንደውፍ ቢበሩ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አላህ አልহামዱሊላህ እናት ያላችሁ ሻመት ትኖርላችሁ ክብር ለእናቶች እናቶች ሁሉ ጊዜ መከበር አለባቸው ብዬ ነው እማም ነው ለምን እኛ ደግሞ የሌለን ሰዎች ደግሞ በእናንተና እናቶች እንጽናናለን ወዳችኋለሁ ሰብስክራይብ ላይክ ሼር አይረሳ ሰላም ሰብሪና እንዴት ነሽ? እኔ በጣም ደህና ነኝ። እኔ ምን ሰብሪና እጄ ከታመመ 5 ወር ሆኖታል። ተናግሬያለሁ። ሕክምና አልወሰደኝም እስካሁን 5 ወር። አሁን ጭራሽ መስራት አቁማ 2 ወር ሆኖታል። ይኸው አብጧል እራሱ አጎንብሶ ቀና ማለት አይችልም። በዚህ እጄ ነው እየሰራ ያለሁት። ይኸው የኛውም እጄ እንደዛው ነው። ሕክምና ወይ ደሞዜን ሰጥቶኝ ሕክምና መሄድ አልቻልኩኝም። ደሞዝም አልሰጠኝም። 3 ወር ደሞዝ አለኝ። ደሞዝ የሚሰጠኝ ሕክምና ሄድ ነበረ። ስለዚህ ሰብሪና መፍትሄ እፈልጋለሁ መፍትሄ ልትሰጥ እፈልጋለሁ እኔ ብቻዬን እዚህ እየተሰቃየሁ ነው በዛ ላይ ስልኬ ጠልፈው ስልኬ ቤተሰብ ጋር እራሱ ማውራት አልችልም ግን አወራች እያሉ ነው ስልኬ ለብዙ ሰው ነው የሰጡት በስልኬ ማን እንደሚልክ አላውቅም እና ስልኬን ጠልፈውታል ሲጀምር 5